ወይኔ ፈጣሪ ሆይ ሀይሚዬ የኔ ውድ ማለት ነው በማታውቀው ነገር እሷ ናት አሁን እየተሰቃየች ያለችው። ሲቀጥል ሀሰን ሁሌም ቢሆን ሀይሚና ብሩክ ሲጣሉ ከማስታረቅ ይልቅ ክፍተት መፍጠር ነው የሚፈልገው። እኔ ብዙ ሰዎች ሀሰን የሀይሚ መከታ ምናምን ስትሉ አትመቹኝም። ምክንያቱም የሆነ ሰዓት ላይ አይቼዋለሁ ሀሰን የሀይሚን የሆነ መጥፎ ነገር አውጥቶ ከፋሲል ጋር ያለውን ነገር እንዴት እንደተፈጠረ ምናምን አይታችኋል። የሆነ ሰዓት ብሩኬ ዱባይ ተሷት ሄደው ምናምን እና ሀሰን ቆይ አንተ ምን አገባህ? ያስረገዘ ብሩክ አንተ ለምንድን ነው የምታስመረምራት? ሲቀጥል መመርመር ከፈለገች ከሱ ትመረመራለች። እና ነይኒ ጂኒ ያለው ልጅ ከጎኔ አዲስ አበባ ጥለሽ ሂጂና ተመርመሪ። መመርመር ካለበት አዲስ አበባ ትመረመራለች። ስለዚህ ልጆቹ ጋር የበለጠ ክፍተት እንዲፈጥሩ አታርግ። ሀይሚ ቡታጅራን ትታ እንድትወጣ አታርጋት። ቢያንስ ከእዩ ጋር አትገናኝ። እሺ ሰላምሽን ማግኘት ከፈለሽ ከእዩ ጋር መሆን የለብሽም። ማግኘትም ያለብሽ እሷን እዩ የምትናገረው ቃላቶች ምናምን የሆነ እያስደበረቻት ከሆነ እዩን አለማግኘት፣ ብሩኬ የራሱን ችግር ፈቶ ሲጨርስ መሄድ፣ የፍቅር ጊዜ ደግሞ አብረው ማሳለፍ ባለባቸው ሰዓት ከካሜራ ጀርባ አብራችሁ እየተገናኛችሁ ማውራት። ሀይሚን ቢሆን ስልክ መዝጋት መፍትሄ አይሆንም። ሀሰንም ብትሆን ማስታረቅ እንጂ የበለጠ እንዲራራቁ ክፍተት እንዲፈጥሩ ማድረግ የለብም። እና አንዳንድ ጓደኞች ማለት ነው የእውነት የሚወዷችሁ የሚያከብሯችሁ ለእናንተ የሚያስቡ ይመስላሉ፣ ግን አስበውላችሁ ምናምን አይደለም። እነሱ እያስመሰሉ ነው። በሆነች ባገኟት አጋጣሚ እናንተን መለያየት ይፈልጋሉ። እና ሀይሚዬ እንደዚህ ማድረግ የለብሽም። ሲቀጥል ሀሰን ውልግድ ነው ሲጀምር፣ ውልግድ ግድ ያለ ዝም ብሎ የሚያስበው ሀሳብ ግራ ነው የምር። አሁን ሀይሚን ነይንጅ ማለት ለምን አስፈለገ? መመርመር ካለበት ቡታጀራ ትመርመር። ምን ዲኤንኤ ምርመራ ያለበት ትልቁ ሀገር እንዴት ነው የእርግዝና ምርመራ መመርመር? እና ልጅቷን አታጨናንቋት። ግማሹ ነይ ሂጂ ተታሹ ሂጂ ከዚህ ህይወት ውጪ አያስፈልግሽም ምናምን፣ ግማሹ ደግሞ ለምንድነው ከብሩክ የምትርቂው ቃልሽን አጣውሽ ምናምን ይሏታል። በዛ ደግሞ እዩ መታ ታለቅስባታለች። በጭንቀት እኮ ልጅቷ ጭንቅላቷ ሊፈነዳ ነው። እናንተ ምን አስባችሁ ነው እንደዚህ የምታረጉት? እና እንደዚህ አታርጓ፣ አታስጨንቋት ልጅቷን። ሁለቱን ህይወታቸውን እራሳቸው ይወስኑ በቃ። ለሀይሚና ለብሩክ ተውላቸው። በመሀል እየገባቸው አታጨብጭቡና ሰውዬ ምናምን አትበለኝ ይለዋል። አንተ እኮ የልጅ አባት ሆናል። የሆነ የልጅ አባት ስለሆንክ የሆነ ብቻ አሁን ወደ ብሩኬን ለመውቀስ እየሞከረ ነው ሀሰን ማለት ነው። ለምን እንደዚህ ያረክ በፊት አይደለም ብሎ ሲከራከር የነበረ ሰው አሁን ግን ብሩኬን ለመውቀስ እየሞከረ ነው። እና እንደ ትልቅ ሰው ብትሆን ይሻልሃል። ምክንያቱም አንተ የልጅ አባቱ እሱ ራሱ እያለ አንተ ከብሩኬ አትበልጥም። ከብሩኬ በላይ ለሀይሚ የሚያስብላት ሰው ይኖራል ብዬ አላስብም። እና ሀሰን ዝም ብለ ሁሌ ችግር ለመፍጠር አትሯሯጥ። የሀይሚ መከታ ምናምን አትበል። ልጅቷን ገደል አትክተታት። ምክንያቱም ሀይሚ ለብሩኬ ምን ያክል ቦታ እንዳላት፣ ምን ያክል እንደምትወደው፣ ከሱ ጋር እያለች ምን ያክል ደስተኛ እንደሆነች እናውቃለን። አዎ የልጅ አባት መሆኑ ምናምን ብዙ ነገሮችን ይፈጥራል። በተለይ ደግሞ ሀይሚ እርጉዝ ከሆነች ከብሩኬ መራቅ የለባትም። በቃ ይህን ማወቅ አለብህ። አሁን እዩሽ ልጅ ያላባል ላሳድግ ነው አለች። ሀይሚስ ያላባል ልታሳድግ ነው እንዴ? ሀይሚም ከሆነ እኮ መከራከር ትችላለች እርጉዝ ከሆነች። ግን እኔ እርጉዝና ያለ አይመስለኝም። እኔ እርጉዝ ከሆነች አላቅም፣ ግን እኔ ሀይሚ እንደዛ ታረጋለች ብዬ በጭራሽ አላስብም። አሁን የና አብርሽና የነ ሩታ ድራማ ሊመጣብን ይመስለኛል። የአብርሽና የሩታ ነገር ሊከሰት ነው። አሁን ሀይሚም ለምን ልጄንን የሚያላባት እዩም እንደዛው ልክ ሩታና ሄርሜላ አብርሽ ላይ እንደሚፎካከሩበት አሁንም ሀይሚና እዩ እንደዛ አይነት ነገር ውስጥ ሊያስገቧቸው ነው። ብሩኬ ቆፍጠን ብሎ እዩን ከህይወቱ ማውጣት ይችላል። በቃ ለልጁ ማድረግ ያለበትን ብቻ ማድረግ ይችላል። ብዙ ሰዎች አሉ እኮ እንደዛ እንዴ ትዳራቸውን እየኖሩ ከዛችኛዋ ሚስቱ ጋር እየወለደ ምናምን፣ ግን ከዛችኛዋ ሚስቱ ጋር ደግሞ ለልጁ ፍቅር እየሰጠ የሚኖሩ ብዙ ካፕሎች አሉ። ስለዚህ ሀይሚ ብሩኬን በጣም እንደምትወደው እናውቃለን። በቃ አንተን ነጥቼ መኖር አልችልም። ከመጀመሪያው ጀምራችሁ ካያችኋት ሀይሚ ከብሩክ ጋር ስትጣላ እንዴት እንደምትሆን ታያላችሁ። ፊቷ እንዴት እንደምትከሳ በጣም ነው የምትናደደው። እና እኔ ብሩክን ምን ያክል እንደምትወደው እያወቅ ሀይሚ ከዚህ ህይወት ውጪ አልላትም። ነገሮችን አስተካክለሽ ቀጥይ። ሲቀጥል ሀሰን እንደ ትልቅ ሰው ሆነ ማስታረቅ ሲገባ ሀይሚን ማረጋጋ ምናምን ሲገባ ምን አባቱ እሱ ካንቺ ደብቆ ሴት አስረገዘ ተታሹ ሂጂ ማለት አልነበረብም። ሰላም የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ዛሬ እንግዲህ ሀይሚና ብሩክ ከቻሳ ብለዋለኝ። አብረው እንደ ድብድብም ነበር የግሩፕ ጸብ በሉት። እነሱ ሲደባደቡ እንግዲህ ሀይሚ ራሷን ስታወድቃለች ማለት ነው። ሀይሚዬ የኔ ውድ እግዚአብሔር ካንቺ ጋር ይሁን። በዙሪያሽ ያሉ ሰዎች በሙሉ ላንቺ የሚያስቡልሽ ሰዎች አይደሉም።
ሁሉም የሚፈልጉት እናንተ እንድትለያዩ ነው። ኢቭን ጓደኞቻችሁን አትመኑ አልኳችሁ እኮ። ፍጹም ቢሆን ሀሰን ቢሆን ቤኪ ሁሉንም አትመኗቸው። በቃ በእናንተ ዙሪያ ያሉ ሰዎች ልክ እኔ አሁን ሀሰንን እያየሁት ያሉት እንደ አቤላ ነው። አቤላ የአብርሽንና የሩታን ህይወት ዋናው የበጠበጠውና የዘወረው እሱ ነው። ልክ እንደዛ ነው የምቆጥራችሁና እናንተ አያገባችሁም። ብሩክና ሀይሚ መሀል አትግቡ፣ ሁላችሁም አትግቡ። ሀሰንም አያገባ፣ ፍፄም አያገባ። ሁላችሁም መወሰን ያለባቸው ብሩክና ሀይሚ ብቻ ናቸው። ስለ ራሳችሁ ህይወት እናንተ ደግሞ ሀይሚም ሆንሽ ብሩክም ማንም ሰው እንዲወስንላችሁ እድል አትስጡ። ራሳችሁ ብቻችሁን ተገናኝታችሁ አውሩበት። ከዛ በኋላ በቃ የምትወስኑትን ወስኑ። ሲቀጥል ሀይሚ ከጎኑን ነኝ ብለሻል። አሁንም ከጎኑ ናት። በርግጥ ግን ደግሞ መሄድ የለብሽም። በቃ ይህን ነገር ቀድመሽ ራስሽን ማሳመን ነበረብሽ። ብሩኬ ምናልባት የዋሸሽ አንቺን ላለማጣት ብሎ ይሆናል። ልጅ ያለው ማለት ከእዩ ጋር ይቀጥላል ማለት አይደለም። ስለዚህ ሀይሚዬ ተረጋጊ። በተለይ እርጉዝ ከሆንሽ ጭራሽ ምንም ነገር ማድረግ የለብሽም። ከዚህ ህይወት ልውጣ ምናምን ባል ነገር የለም። ልጅሽን ወልደሽ ማሳደግ ብቻ ነው ያለሽ አማራጭ እንጂ አንቺም ልጅ አላባት ልታሳድጊ ነው ከብሩክ ከራቅሽ። ከዛ አዲስ አበባ ከሄድሽ ደግሞ ብዙ ክፍተት ይፈጠራል። ብሩኬን ለእዩ ትተሽላት ሄድሽ ማለት ነው። እዩ እንደፈለገች ታገኘዋለች። ምክንያቱም ያው እንግዲህ የሱ ከሆነ መገናኘታቸው አይቀርም። ስለ ልጅቷ ፍርድ ቤትም ቢሆን ሊከሰስ ስለሚችል በግዴታው ለልጁ ማድረግ ያለበትን ነገር ያደርጋል። እዩ ብቻዋን አገኘችው ማለት ደግሞ እሷ የምትፈልገው ይህን ብቻ ነው እና አንቺ ብሩኬን ለእዩ አሳልፈሽ ሰጥተሽ መሄድ የለብሽም። ተረጋግተሽ ምናምን አብረሽ መቀጠል አለብሽ። ትተሹ መሄድ እንደሌለብሽ ነው የምነግርሽ። ሀሰንን አትስሙ። ሀሰን ወልጋዳ ነው፣ ሀሳቡ ሁሉ ወልጋዳ ግራ ነው። ላስመርምርሽ እኔ አዲስ አበባ እንሂድ ምናምን ብሎ ሰክሷ ልጅቷን። እንዴ ምን አይነት ሰው ነው? በማርያም እንደዚህ አይደረግም፣ የምር አይደረግም። ልክ እንደ ጓደኛ እንደምትወዳቸው እንደምታከብራቸው ታስመስላለ፣ ግን የውሸት ነው። መወዳቸዋለሁ ምናምን የምትለው እናንተ አያገባህም። የልጁ አባት ማስመርመር ካለበት እሱ ያስመረምራታል እንጂ አንተ ምን ቤት ነው ደግሞ አስመረምራለሁ ቀባጥራለሁ እንዴ? ሀይሚ በእዩ ምክንያት ስንቴ የራሷን ሳተች። አሁን ለሶስተኛ ጊዜ የራሷን ስታ ስትወድቅ እንግዲህ ብቻ ይሁን። ለማንኛውም ሀይሚ ደህና መሆኗ ብቻ ነው የሚፈልገው እና ደግሞ ብሩኬና ሀይሚ እንዳይለያዩ ነው እኛ የምንፈልገው። ስለዚህ ሀይሚ አዲስ አበባ ከሄደች ደግሞ ብዙ ክፍተቶች ይፈጠራሉ። ምናምን መሄድ የለባትም ብዬ ነው ማስበው። ሀሰን ደግሞ የሀይሚ መከታ ከሆንክ ከሱ ሆነ አጽናናት። ከሱ መታከም ካለባት ከሱ ሐኪም ቤት ወሰዳት ምናምን እንጂ እኔ ልጅ አዲስ አበባ ብለህ እሷን ቪዲዮ እየቀረጽ የራስክን ቪዲዮ ልትፈተፍት መሆን የለበትም። ራስ ወዳድ አትሆኑ። አንዳንዴ እንወዳለን እያላችሁ የምታስመስሉ ሰዎች የውሸት እንደሆነ እናስታውቃለን። ምክንያቱም ባለፈው ምንቴን ቤታችሁ አምጥታችሁ የሆነ ስትሸቅሉ ምናምን እነሱ ቪዲዮ የሚሰሩበት አይዲያ ብቻ ነው የሚፈልጉ። የኔ ውዶች ሀሰን መከታ ምናምን አትበሉ። የሆነ ሰዓት ከፋሲል ጋር ቀለበት አስራለች ምናምን ብሎ ጉድሽን አወጣለሁ ምናምን እያለ ሀይሚን ሲያስፈራራ የነበረ ሰው እኮ ነው። እና ሀይሚዬ ማንንም አትበኝ፣ ከብሩኬ ውጭ ላንቺ ማንም ያስብልሻል ብዬ ፍፄ ራሱ እኔ በጣም ብዙ ጊዜ ነው የታዘበዋለሁ። እና ምንም አይነት ጓደኛ እኔ እንጃ ባታምኑ ደስ ይለኛል። እና በራስሽ ወስኝ ውዴ፣ የኔ ቆንጆ። ብሩኬን የመሰለ ቆንጆ አሳልፈሽ አትስጭ። በተለይ እርጉዝ ከሆንሽ ብሩኬ ያስፈልግሻል። ከዛ ውጭ ግን ሀይሚም እኔ አልፈርድባትም። እንደዚህ ያደረገችበት ብዙ ምክንያት ይኖራታል። ግን እሱ ሆነሽ እዩን አለማግኘት ብቻ ነው መፍትሄሽ እንጂ ጥለሽ መሄድ መፍትሄ አይሆንም።